ዘማሪት የምስራች ህልፈተ ህይወቷ እጅግ መነጋገሪያነትን እየፈጠረ ይገኛል። የገደሏት ሐሰተኛ ዘማሪዎች ናቸው፣ ተፈወሰች ብለው ገንዘቧን ጥርቅም አድርገው በሉት በማለትም እጅግ አስደንጋጭ መረጃ ደርሶን እኛም አጋርተናችሁ ነበር። ጉዳዩ መጥራት አለበት በማለትም ከዘማሪት የምስራች ጎን የነበረው ወንድም አገልጋይ አክሊልም ምላሽን የሰጠ ሲሆን ህክምናዋን ተከትሎም ከዶክተሮች የተሰማውን ነገር ግን ከህዝቡ የተደበቀውን እውነታም በአደባባይ ገልጦ ተናግሯል። ዘማሪት የምስራች አስቀድሞ በዶክተር የተነገራትና ከህዝቡ የተደበቀው በምስጋና ፕሮግራም የታለፈው ከባዱ ሚስጥር ምን ይሆን? ከወንድም አክሊል የተሰማውስ ምላሽ ምን ይመስላል የሚለውን በዝርዝር ይዘንላችኋል። በቆይታችሁ ታደምጡታላችሁ። በተያያዘ መረጃም የእህታችን ዘማሪት የምስራች ስምዖን የህይወት መዝገቧ ሲነበብ የሰማናቸው አሳዛኝ እንዲሁም አስደሳች እውነቶችን ተመልክተናል። ተወዳጇ እህታችን ዘማሪት የምስራች ባደገችበት ማህበረሰብ ዘንድ የምትወደድ፣ ቤተሰቦቿን በቅንነት የምትታዘዝ፣ ታላላቆቿን የምታከብር፣ ከሰዎች ጋር ለመግባባት ጊዜ የማይወስድባት፣ በሄደችበት ሁሉ ሰዎችን በፈገግታ የምትቀበል ሳቂታ ተጫዋች ልጅ እንደነበረች በአስክሬን የቀብር ስነ ስርዓቷ ላይ የህይወት መዝገቧ ተገልጦ ሲነበብ ይናገራል። ዘማሪት የምስራች ትውልድ ሀገሯን ታም ወደ አዲስ አበባ በስራ አጋጣሚ ባቀናችበት ጊዜም እንድትዘፍን ግብዣ ቢቀርብላትም በተሰጠኝ ጸጋ ስጦታ እዘምራለሁ እንጂ አልዘፍንም በማለትም የዓለምን ግብዣ በመናቅ ወደ ጎን በመተው እግዚአብሔርን አስቀድማለች። ከህመሟ ጋርም እየታገለች ከመሞቷ አንድ ቀን አስቀድማም አዲስ ነገርን ልታሳየን ከጫፍ በደረሰችበት ጊዜ ሞት መጣው ብሎ አይመጣምና ካሰበችው አስቀርቶም ወስዷታል። ዘማሪት የምስራች ለህዝቡ ልታደርስ የነበረው አዲስ ነገር ምን ነበር? አሳዛኝ የህይወት ታሪኳስ ምን ይመስላል የሚለውን እንዲሁ ልናስደምጣችሁ በዝርዝር ይዘንላችሁ ታደምጡታላችሁ። በስተመጨረሻም ያልተጠበቀ መረጃ ተሰማ። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እጅግ አነጋጋሪ ተግባርን ፈጸሙ። የኢፌዴሪ ጠቅላይ ሚኒስትር ለአብያተ ክርስቲያናት መሪዎችም ቆራጥና ጥብቅ መልእክትን አጋርተዋል። አሁን ባለንበት የቤተ ክርስቲያን መከፋፈልና አለመግባባትን ተከትሎም በርካታ የወንጌል አማኝ መሪዎች በተሰበሰቡበት ሊተገበር የሚገባ መልእክትንም ተናግረዋል። ዶክተር አብይ ያስተላለፉትና በርካታ መሪዎችም ያደመጡት እውነት ምን ይሆን? በወንጌል አማኝ ህብረት ውስጥስ የሚተገበረው ጥብቅ መግለጫ ምን ይመስላል የሚለውን በቆይታችሁ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ እጅግ ተወዳጅና በሁሉም ዘንድ ተጫዋች እንደሆነች የሚነገርላት ከቀናት በፊት በሞት ያጣናት ዘማሪት የምስራች ህልፈተ ህይወትን ተከትሎም ገና ግብአተ መሬቷ ሳይከናወን እጅግ ብዙ አሳዛኝና አስደንጋጭ መረጃዎች ወጥተው ተመልክተን ባሳለፍነው መረጃም አስደምጠናችሁ ነበር። ዘማሪት የምስራች የገደሏት በዙሪያዋ የከበቧት ሐሰተኛ ዘማሪዎችና ሐሰተኛ ነቢያት ናቸው፣ ለህክምና ተብሎ የተሰበሰበውን ገንዘብ ጥርቅም አድርገው በልተውታል በማለትም እጅግ ብዙ ያልተጠበቁና አስደንጋጭ መረጃዎች የተሰሙ ሲሆን ይህን የተመለከቱ በርካታ አማኞችም በጉዳዩ ላይ ለምን የሚል ጥያቄን በማንሳታቸው ዘማሪት የምስራች ስምዖን አስቀድሞ ህመሟ አሃዱ ብሎ በጀመረበት ጊዜ ላይ ከጎኗ የነበረና ከፍተኛ የገቢ ማሰባሰቢያ ያደረገው ወንድም አክሊል በጉዳዩ ላይ ምላሽን ሰጥቷል። የወንድም በህክምና ጊዜም ከታይላንድ ዶክተሮች የተናገራቸውን ነገር ግን ከህዝቡ ተደብቆ የቆየውን በምስጋና የታለፈውን እውነታም አጋልጦ መናገሩን ተመልክተናል። በንግግሩ እንዳለውም ከሆነ በእህታችን ዘማሪት የምስራች የህክምና ጉዳይ አንዳንድ ወገኖች ለሚያነሱት ጥያቄ ብዥታ ለማጥራት ምላሽ መስጠቴ ተገቢ ስለሆነ እንደሚከተለው ሂደቱን አሳውቃለሁ። ገና ግብአተ መሬቷ ከመፈጸሙ እንዲህ አይነት ጉዳይ ባይነሳ ደስ ባለኝ ነበር። ነገር ግን ሰዎች የመጠየቅ መብት ስላላቸው እኔም ማሳወቅን ወድጃለሁ። የህክምና ሂደቱን በተመለከተ ከኮሚቴው ህንድ ሀገር ጠይቅ በተባልኩት መሰረትም ጠይቄ ስቴጅ 4 እንደማይድን በተለያዩ ድጋፍ ብትቆይም እንኳን ልትቆይ የምትችለው 5 ዓመት ብቻ እንደሚሆን ነግረውኝ ለኮሚቴው በግልጽ አሳውቄያለሁ። እኔ ብቻ ሳልሆን ሌላም የኮሚቴ አባል በዘርፉ የሚታወቅ ዶክተር አነጋግሮም ያገኘው ምላሽም ይነበር። በእርግጥ ጸጉሯ እንኳን ሳይረግፍ ካንሰሩ ጠፋ ሲባል እግዚአብሔር በታምራቱ አሳረፈኝ፣ እህቴ ዳነችልኝ ብዬ ተደንቄ ነበር። ከመሬት መንቀጥቀጥ መትረፉ ተጨምሮም የምስጋና ፕሮግራም ላይ እንድገኝም ስትነግረኝ በእለቱ ፈጽሞ የማልችልበት ምክንያት ቢኖረኝም እህቴ አንቺ ድነሽልኝ ምንም መሰረዛለሁ ብዬም የተገኘሁት። ይህንንም ዘማሪ ሳቅም ያውቃል። ከዛ ባሻገር የታይላንድ ባንኮክ የህክምና ሂደቷም ኤጀንት አነጋግሮም ሙሉ ሂደቱን የጨረሰው አብሯት ታይላንድ ድረስ ሄዶ ብዙ ዋጋ ከፍሎ ያስታመማት ወንድሜ ዘማሪ ሳቅም ነው።
ይህንን ስል ደግሞ አብሯት ከማንም በላይ የተሰቃየውም ከሀ እስከ ፐ አብሯት ያለው እጮኛዋ ኪሩም ሆነ የኮሚቴው አባላትም ሌሎችም በደንብ ያውቃሉ። እንኳን እኔ ልልካት የሆስፒታል ስም እንኳን ልትሄድ ጥቂት ሰዓታት ሲቀር ከዘርሽ ከቲጂ ከቄስ ሙሌ አብዲና ከኤሲ ጋርም ካሌብ ሆቴል ተሰብስበን ነው ይሴን ጠይቅ የሚያወቅኩት። ወደ ውጭ ስትሸኝ እንኳን አጠገባም አልነበርኩም። የኔ ዋናው ትኩረቴ ለእቴ ገንዘብ ማሰባሰብም ላይ ነበር። ስለዚህ ደጋጎቹ በነፃ በበጎ ፍቃድ በቅንነት ከፍቅር በቀር አንዳች ዕዳ ሳይኖርብኝ ቀን ከሌሊት ከሌሎች ወንድሞችና እህቶች ጋር ከማስተባበር ባሻገርም የሕክምና ሂደቷን ጨርሼ እንደላኳት የሚነገረው ከእውነት የራቀ ዜና አይታችሁ ብዥታ እንዳይፈጠርባችሁም በአክብሮትም ጠይቃለሁ። እኔ ምንም ተብዬ እህታችን ተርፋ ቢሆን ደስ ባለኝ። አሁንም የሄደችበትን ስለማውቅ ተስፋ እንደሌላቸው ግን ከቶም አላዝንም። በተረፈ ስለምንናገራትም ሆነ ስለምናደርጋት ስለእያንዳንዱ ነገር በጌታ ቀን መልስ እንደምንሰጠው ቀን የምንናገረውንም ይሁን የምንጽፈውን በማስተዋል እንድናደርግም እግዚአብሔር ይርዳን በማለትም አክሊል ተስፋዬ ከዘማሪት የምስራች ጉዳይ ጋር ተያይዞም የሚነሱ ውዥንብሮችን በማጥራትም ምላሽን የሰጠ ሲሆን ተፈወሰች በማለት አስቀድሞ የምስጋና ፕሮግራም ሲያዘጋጁም በዛ ቢባል የ5 ዓመት ዕድሜ ገደብ ብቻ እንደቀራት እንደተነገራቸው በመግለጽ የካንሰር ምልክቶች ብቻ ከሰውነቷ እንደተወገደና ሰውነቷ ላይም ምንም ችግር አለመፍጠሩን በመግለጽ ለዚህ ምክንያት ብቻ እናም ለሀገሯ ስላበቃት የተደረገ ፕሮግራም መሆኑን ገልጾም ተናግሯል። እንዲሁ በተያያዘ ከዘማሪት የምስራች ሳንወጣ በድንቅ ዝማሬ አገልግሎቷ የምናውቃትና በትላንትናው ዕለትም ግብዓተ መሬቷ የተፈጸመው ተወዳጇ ዘማሪት የምስራች አሳዛኝ የህይወት ታሪክና በጅምር የቀሩት ስራዎቿ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለሙን ወዷል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16። ዘማሪት የምስራች ስምዖን ከአባቷ አቶ ስምዖን ቱራና ከእናቷ ወይዘሮ ምንትዋብ ደረሰ በጥር 30 ቀን 1990 ዓ.ም በአርባ ምንጭ ከተማ እድገት በር ቀበሌ ተወለደች። የምስራች እድሜዋ ለትምህርት ሲደርስም ከ1998 ዓ.ም እስከ 2005 ዓ.ም ድረስም የአንደኛ ደረጃ ትምህርቷን በኩልፎ ሙሉ አንደኛ ደረጃ ትምህርት ቤትም ተምራ ያጠናቀቀች ሲሆን ሁለተኛ ደረጃ ትምህርቷን ከ2006 እስከ 2007 ዓ.ም በአባያ ሁለተኛ ደረጃ ትምህርት ቤት ተከታትላ የማትሪክ ማለፊያ ውጤት በማምጣትም ወደ አርባ ምንጭ መሰናዶ ትምህርት ቤት በመግባት ትምህርቷን አጠናቃለች። የምስራች በአርባ ምንጭ አጠቃላይ ሁለተኛ ደረጃ ትምህርት ቤትም በክርስቲያን ተማሪዎች ህብረት ውስጥም ከ2008 እስከ 2009 ዓ.ም ድረስ የምትወደውን አምላኳን በተሰጣት የጸጋ ስጦታ በዝማሬና በስነ ጽሑፍ በማገልገልም አሳልፋለች። የምስራች ወደ ከፍተኛ የትምህርት ተቋም የሚያስገባትን ውጤትም በ2009 ዓ.ም በማስመዝገብም ወልቂጤ ዩኒቨርሲቲ በመግባት የቲያትሪካል አርት ትምህርትም ለ3 ዓመት ተከታትላም በመጀመሪያ ዲግሪም ተመርቃለች። ወጣቷ ዘማሪት የምስራች ስምዖን በወልቂጤ ዩኒቨርሲቲ በነበራት ቆይታም በክርስቲያን ተማሪዎች ህብረት ውስጥም እግዚአብሔርን በቅንነት በትጋት ስታገለግል ቆይታለች። የምስራች ከዩኒቨርሲቲ ተመርቃ ከወጣች በኋላም በነበራት ልዩ መንፈሳዊ ስጦታ በዝማሬ ስታገለግል ብትቆይም በስራ አጋጣሚ ወደ አዲስ አበባ ባቀናችበት ወቅትም የዘማሪዋ ልዩ ክህሎት የተመለከቱ ሰዎች ዘፈን እንድትዘፍን ግብዣ ቢያቀርቡላትም በተሰጠኝ የጸጋ ስጦታ እዘምራለሁ እንጂ በፍጹም አልዘፍንም በማለት የዓለምን ግብዣ በመናቅም ለሌሎች አርአያ መሆንም ችላለች። ተወዳጇ ዘማሪት የምስራችም ባደገችበት በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንም በአርባ ምንጭ እናት መካነ ኢየሱስ ማህበረ ምዕመናን ከልጅነት ጀምራ በሰንበት ትምህርት በእግዚአብሔር ቃል ሙላት ያደገች ሲሆን በዝማሬ አገልግሎት ከልጅነቷ ጀምሮ ስታገለግልም ቆይታለች። ዘማሪት የምስራች ባደገችበት ማህበረሰብ በብዙዎች ዘንድ የምትወደድ፣ ቤተሰቦቿን በቅንነት የምትታዘዝ፣ ታላላቆቿን የምታከብር፣ ከሰዎች ጋርም ለመግባባት ጊዜ የማይወስድባት፣ በሄደችበት ሁሉ ሰዎችን በፈገግታ የምትቀበል ሳቂታና ተጫዋች ልጅም ነበረች። የምስራች ሰዎችን ሁሉ በአንድ ዓይን የምትመለከት፣ እውቅና ያልያዛት ትሁት የእግዚአብሔር አገልጋይ መሆኗን የሚያውቃት ሁሉ ይመሰክራሉ። ዘማሪት የምስራች በስራ አጋጣሚ በአዲስ አበባ በሄደችበትም ለዝማሬ አገልግሎት ሙሉ ጊዜዋን በመስጠትም በተለያዩ አጥቢያ ቤተክርስቲያን እግዚአብሔርን በአገር ውስጥና ከአገር ውጭ በመሰጠት እያገለገለች በነበረችበት ወቅትም ባጋጠማ ድንገተኛ የጤና እክልም በአገር ውስጥ በሚገኝ የሕክምና ተቋም ሕክምና ጀምራም የሕክምና ወጪ በቤተሰብ አቅም የማይቻልና
ሕክምናው በአገር ውስጥ የማይሰጥ በመሆኑ በደጋግ ኢትዮጵያን ርብርብም በውጭ ሀገር ታይላንድ ሕክምናዋን ተከታትላ በተሳካ ሁኔታም ወደ ሀገሯ ተመልሳ የረዳትን ድንቅ ያደረገላትን እግዚአብሔር ከቤተሰቦቿና ከወዳጆቿ ጋር ማመስገን ችላም ነበር። እግዚአብሔር ብዙ የማገልገል ጉጉት ፍላጎት የነበራት የምስራችም የማይብራራ ማንነት አለ የተሰኘ ዝማሬ በመስራትም የእግዚአብሔርን ታላቅነት አውጃለች። በዚህ ዝማሬም ብዙዎችም ተባርኳል። የምስራች በህመም አልጋ ላይ በነበረችበት ጊዜም ከእግዚአብሔር ዘንድ የተሰጣትን ዝማሬ ለህዝብ ለማድረስ ዝግጅት ላይም የነበረች ሲሆን በዝማሬም ብዙ የማገልገልና አልበም የመስራት ራዕይ እንደነበራትም ስትናገርም ነበር። የምስራች ዝማሬ ለመስራት ዝግጅት እያደረገች ሳለች ዳግም ባጋጠመ ህመም ምክንያትም በሕክምና ስትረዳ ቆይታ ግንቦት 25 ቀን 2017 ዓ.ም በተወለደችበት በ25 ዓመቷ ወደምትወደውና ወዳገለገለችው ጌታም በክብር ተሰብስባለች። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል እንደሚል በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ዘማሪት የምስራችም ዛሬ ላይ ከምድር በሞት ብትነጠቅም ዘላለማዊ ቤቷ እንደሄደች በማሰብም መጽናናት እንዲሆንላችሁ በድጋሚ በሻሎም ሚዲያ ስም ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለጓደኞቿ መጽናናትን ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የኢፌዴሪ ጠቅላይ ሚኒስትር ያልተጠበቀና አነጋጋሪ ተግባር መፈጸማቸው ተገልጿል። በሀገራችን ኢትዮጵያ ላይ ከዚህ ቀደም ይህን ለማከናወን እጅግ አስቸጋሪ ጊዜያቶች ቢያልፍም ዛሬ ላይ የወንጌል አማኙ ትልቅ ስፍራና ቦታን በመያዝም ከጠቅላይ ሚኒስትሩ ጋር ለመነጋገር መብቃታቸውን ተመልክተናል። ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድም የወንጌል አማኝ መሪዎችና ታላቁ የወንጌል አርበኛ ፍራንክሊን ግራሃም በተገኙበትም በቤተ ክርስቲያን ላይ ሊሆኑ የሚገቡ ነጥቦችን በማንሳትም መልእክታቸውን አጋርተዋል። በመልእክታቸው እንዳሉትም ከሆነ አዲስ ዓለም አቀፍ ተልዕኮ ያስፈልጋል ሲሉ በበርሊን በተካሄደው 2025 ወንጌላዊ ኮንግረስ ላይ ተገኝተው መልእክትን ያስተላለፉት ጠቅላይ ሚኒስትሩ ወንጌል ከግል ጉዳይ ይበልጣል፣ ማህበረሰቡን የመቀየር አቅም አለው ሲሉም ተናግረዋል። ጥልቅ የመንፈሳዊ መታደስ ላይ ትኩረት ባደረገው አዲስ ተልዕኮ ባሉት እቅድ መሰረትም ዘላቂ ለውጥ ከውስጥ ይጀምራል ሲሉም ከዘር ከሃይማኖት ትምህርትና ሌሎች መከፋፈሎች ባለፈ በፍቅር በመተሳሰብና በመመለስም ፍቅርን እንቀበል ሲሉም ለአውሮፓውያኑ ወንጌላዊ መሪዎችም መልእክትን አስተላልፈዋል። እንደ ክርስቲያን የምድር ጨው እንደሆንን ፍቅር በተግባር እንድንገልጥም ተጠርተናል። የወንጌላውያን ክርስትና በእምነት ብቻ ሳይሆን በመውደድ በማገልገልና በመገንባት መታወቅም አለበት ብለዋል። በአብያተ ክርስቲያናት መካከል የሚኖር ህብረትም ከአንድ አቅጣጫ አልፎም በጋራነትና የጋራ መግባባት ሊገለጥም ይገባል። ሌላው ለአብያተ ክርስቲያናት መሪዎች የተላለፈ መልእክት። በተጨማሪም ቤተክርስቲያን አሁን ተከፋፍሎ ባለ ዓለም ውስጥም አስፈላጊነቷን ማሳወቅ ይኖርባታል ብለዋል። ወንጌል የዘላለም ሕይወትን ይናገራል። በተጨማሪም ዛሬና አሁን የሚሉ ጥያቄዎችም መልስም አለው ብለዋል። በንግግራቸውም ከዮሐንስ ወንጌል ምዕራፍ 8 ቁጥር 12ን ጠቅሰውም ኢየሱስ ክርስቶስ የታመሙትን ሲፈውስ፣ የተራቡትን ሲመግብና ፍቅርን በተግባር ወንጌልን በሰበከባቸው መንደሮች በሙሉም ነበረም ብለዋል። ንግግራቸው የኮንግረሱ አዘጋጅ ሪቨረንድ ፍራንክሊን ግራሃምም የእግዚአብሔር ትእዛዝ ለኛ ወንጌልን መስበክ ነው በሚልም መልእክትን ካስተላለፉ በኋላም የተደረገም ነው። ሪቨረንድ ፍራንክሊን ወንጌልን ወደ አውሮፓ በመጣበት የሮማን ግዛትም ደቀ መዛሙርቱ እየተሰደዱ የምስራቹን ድምጽ ግን ከፍ ብሎ ይሰማ ነበርም ብለዋል። ጠቅላይ ሚኒስትሩም ወንጌላዊ ቢሊ ግራሃም ለኢትዮጵያ የነበራቸውን ፍቅርና አሁን ድረስ በቤተሰባቸው በኩል የዘለቀውን አገልግሎትም እውቅናም ሰጥተዋል። በማርቲን ሉተር የተጀመረው የታድሶ እንቅስቃሴ የሁሉም ክርስቲያን ካህንነት የሚያስታውስ በመሆኑም ሁሉም አገልግሎት መለኮታዊ መሆኑን ማስረጃ መሆኑንም ጠቅሰዋል። የፕሮቴስታንት ታድሶ እንቅስቃሴ መሪዎች ከነ ጆርጅ ዋይትፊልድ፣ ጆን ዌስሊና ሌሎችንም አስታውሰዋል። ጠቅላይ ሚኒስትር ዶክተር አብይም በ20ኛው ክፍለ ዘመን ሁለተኛ አጋማሽ እየቀነሰ የመጣውን የምዕራባውያን ተልዕኮ ስራ አንስተውም ራስን መመልከትና ተገቢ ምላሽ እንደሚፈልግም አንስተዋል። በደቡብ ዓለም የሚገኙ አብያተ ክርስቲያናት መብዛት የተነቃቁና ተልዕኮ ተኮር መሆናቸውን በማንሳትም የተስፋው መልእክትን አስተላልፈዋል። ይህን አጋጣሚም የጋራ እድል ነው ብለዋል። ዓለማችን የተስፋ መልእክተኞች ሰርባለች። የቀደምቶች አሻራ ማስቀጠል የጋራ ኃላፊነት መሆኑንም አስታውሰዋል። የሰላምና ለውጥ ወንጌል በመስበክ ለውጥ የሚሻውን ይህንን ትውልድም መድረስም ይገባል ያሉ ሲሆን
መከሩ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። ይሁን እንጂ እዚህ የምትገኙ ወደፊት ወጣችሁ ለማገልገል ዝግጁ እንደሆናችሁ ተስፋ አደርጋለሁ ብለዋል። ጠቅላይ ሚኒስትሩ ዶክተር አብይ መልእክታቸውንም ልክ እንደ ነህሚያ፣ እንደ ዘሩባቤል፣ እንደ ጳውሎስ የወንጌል ተጽዕኖን ማደስ ያስፈልጋል ሲሉም ለአውሮፓውያኑ የአብያተ ክርስቲያናት መሪዎችም ጥሪ በማቅረብም ማጠቃለላቸውን ተመልክተናል። የምስራች በላይፍሽ በጣም ከባድ ቻሌንጅ የገጠመሽ መቼ ነው? እንዴት አለፍሽ? በላይፌ ከባድ ቻሌንጅ ግቢ ያለው ዩኒቨርሲቲ ያለው ከተመረኩት ባይዘው አመት ሆኖኛል፣ 1 አመት ሆኖኛል ማለት ነው። ከግቢ ከወጣሁ ወልቂጤ ዩኒቨርሲቲ ማለት ነውና ግቢ ያለሁኝ በጣም ቻሌንጅ ይደረግ ነበር። ምክንያቱም በመማረበት ትምህርት ጋር እኔ ቲያትሪካል አርት ተማሪ ነኝና እዛ ላይ ሙዚካልና ዳንስ የሚባል ኮርስ አለ እና እኔ ከክላሱ እኔ ብቻ ነኝ ፕሮቴስታንት፣ ሙሉ ኦርቶዶክስ ናቸውና ሙዚካልና ዳንስ ኮርስ አክቲንግ በጣም ጎበዝ ስለሆንኩኝ ሄዳችን በጣም ይወደኛልና ዘፈን መዝፈን አለብሽ ግዴታ ነው፣ ትምህርት ነው፣ ክላስ ነው ተባልኩኝ። በፍጹም አልዘፍንም አልኩኝ። ቀጥታ ቢሮ ሄድኩኝ። ሄዳችን ጋር በቃ ዲፓርትመንት መቀየር አለብኝ እኔ ዝፈኝ እየተባልኩ ነው ምናምን። እሱ በጣም ያው ፌሎ ላይ እንደማገለግል ምናምን ያውቃል ሄዳችን ዋናው ማለት ነውና ከዛ ኧረ አንቺ ችግር የለውም እኔ እንትን እላለሁ እኔ አስተማሪውን አናግራለሁ ምናምን ነገር አለኝ። ከዛ በኋላ በጣም ነበር የተጨነኩት። እኛም እኮ ሃይማኖት አለን ምናምን ነገሩ ላይ ያሉ ነበርና ያው ግን እኔ ማለት የገባኝ ነገር ስላለ ነው አልዘፍንም ያልኩኝ እና ከዛ መዝሙር እንደውም አስተዋውሳለሁ የተፈተንኩትና እነሱ የሆነ የሚቀባበሉት የሆነ ዘፈን አለ እየተቀባበሉ ነበር የተፈተኑት። እኔም ደግሞ የሆነ ኤሎራዎች የሰሩት መዝሙር አለ ሰላም አለኝ ማንም ከኔ ማይወስደብኝ ከበዝበዝነቴ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ